ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስ ጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በእስራኤል ላይ ጦርነት ለመክፈት ከጫፍ ደርሳለች ተባለ። ኢራን የሚሳኤል አቅሟን ለዳግም ጦርነቱ ለማሳደግ ፋብሪካዎቿ 24 ሰዓት እንዲሰሩ እያደረገች ነው ተብሏል። በሌላ መረጃ ደግሞ ኢራን ከአሜሪካ ጋር ሰላማዊ የኒውክሌር ድርድር ማድረግ እንደምትፈልግ ይፋ አድርጋለች። ትላንት በዋይት ሃውስ ከተለመደው ውጭ የሆነ ነገር መላው ዓለም ተመልክቷል። አህመድ አልሻራ በሶሪያ ታሪክ ወደ ዋይት ሃውስ ያቀኑ ፕሬዝዳንት ሆነዋል። ለምርጫ ቅስቀሳ ከሙአመር ጋዳፊ ገንዘብ የተቀበሉት የቀድሞ የፈረንሳዩ ፕሬዝዳንት ከ3 ሳምንት እስር በኋላ ተለቀዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን በእስራኤል ላይ ጦርነት ለመክፈት ከጫፍ ደርሳለች ተባለ። በአንጻሩ እስራኤል በጋዛ ከሐማስ ጋር የተኩስ አቁም ስምምነት አድርጋ ቀጠናውን ወደ መረጋጋት ለማምጣት እየጣረች ነው። ኢራን ለቀጣዩ ጦርነት ራሷን እያስታጠቀች እንደሆነ ኒውዮርክ ታይምስ ዘግቧል። በአንድ ጊዜም ከ2000 የሚበልጡ ሚሳኤሎችን በመተኮስ የእስራኤልን የአየር መከላከያ አልፎ ጥቃት ስለመፈጸም እያቀደች እንደሆነ ተመላክቷል። ኢራን ይህንን ሁሉ የጦርነት ዝግጅት እያደረገች የምትገኘው ዋና መዲናዋ ቴህራን በከባድ የመጠጥ ውሃ ችግር እየተፈተነችበት ባለበት ሰዓት ነው። ኢራን የ12ቱን ቀናት ጦርነት ዳግም ለመድገም ውጥረቶች እንዲነግሱ እያደረገች እንደምትገኝ የሚያመላክቱ መረጃዎች በየዕለቱ በመውጣት ላይ ይገኛሉ። አሁን የጊዜ ጉዳይ ካልሆነ በስተቀር ሀገራቱ ተመልሰው ወደ ጦርነት መግባታቸው እንደማይቀር መላምቶች በርከት ብለው እየተሰሙ ነው። ኢራን በዚህ ሰዓት ያሏትን ሚሳኤሎችን በሙሉ እያዘመነች ከመሆኑን ባሻገር በብዛትም እንዲጨምሩ እየሰራች ትገኛለች። በዚህ መሰረትም የሀገሪቱ የሚሳኤል ፋብሪካዎች ቀኑንና ምሽቱን በሙሉ ያለ እረፍት እንዲሰሩ መደረጋቸውን የሚናገሩ ዘገባዎችም እየተሰራጩ ይገኛሉ። እስራኤል ባላንጣዋ ኢራን በድብቅ ዩራኒየም እያበለጸገች እንደሆነ ታምናለች። አሁን ኢራን የሚሳኤል አቅሟን ወደ ሌላ ምዕራፍ እንዳሸጋገረችው ይነገራል። ምንም እንኳን ዘገባዎችን ቢሉም በ12ቱ ቀናት ጦርነት ወቅት የእስራኤልን እጅግ ዘመናዊ አየር መከላከያ ስርዓት ጥሰው በመግባት ጉዳት ያደረሱት የኢራን ሚሳኤሎች እጅግ አነስተኛ ነበሩ። በዚያው በጦርነቱ ጊዜ 500 ሚሳኤሎችን ወደ እስራኤል ማስወንጨፏም ይታወሳል። አሁን ጦርነቱ ዳግም የሚቀሰቀስ ከሆነ 2000 የሚደርሱ ሚሳኤሎችን ወደ እስራኤል መተኮስ እንድትችል የሚያደርጋትን አቅም ፈጥራለች እየተባለ ነው። ኢማድ የተሰኘው የኢራን ሚሳኤል እስከ 1700 ኪሎ ሜትር መጓዝ እንደሚችል ይታመናል። ቃድር ሲሬስ የተሰኘው ደግሞ እስከ 2000 ኪሎ ሜትር ድረስ መጓዝ ይችላል የሚባል ሲሆን ሲጂል የተሰኘው የኢራን ሚሳኤል እስከ 4000 ኪሎ ሜትር መጓዝ እንደሚችል ይነገራል። ከዚህ በተጨማሪ እስከ 4000 ኪሎ ሜትር ድረስ መወንጨፍ የሚችሉ ሚሳኤሎችን እንዳሏትም ዘገባዎች አመላክተዋል። ኢራን ይህንን በማድረግ ነው ለጦርነቱ ዝግጅት እያደረገች የምትገኘው። ኢራን እነዚህን አሉኝ የምትላቸውን ሚሳኤሎች ከራሷ አልፎ በውክልና ለሚዋጉላት ሄዝቦላህ፣ ሁቲና ሐማስ ለመሳሰሉት ታጣቂዎች በመስጠት ነው እስራኤልን ማጥቃት የምትፈልገው። የዩናይትድ ስቴትስ ባለስልጣናት ኢራን ለሊባኖሱ ሄዝቦላህ $1 ቢሊዮን ድጋፍ እንዳደረገች ይፋ አድርገዋል። የእስራኤልና የምዕራብ አገራት ባለስልጣናት ኢራን ከእስራኤል ጋር ለሌላ ዙር ጦርነት እየተዘጋጀች እንደምትገኝ በይፋ መናገር ጀምሯል። ሪፖርቶች እንደሚያመላክቱት ኢራን በዚህ ወቅት ከ11 በላይ የኒውክሌር ቦምቦችን መስራት የሚያስችል ዩራኒየም አበልጽጋለች።
ትላንት በዋይት ሃውስ ከተለመደው ውጭ የሆነ ነገር መላው ዓለም ተመልክቷል። ከ10 ዓመታት በፊት ዩናይትድ ስቴትስ የአሁኑን ፕሬዝዳንት ያኔውን የአልቃይዳ መሪ የነበረውን አህመድ አልሻራን ለያዝልኝ $10 ሚሊዮን እሸልማለሁ ብላ ነበር። ዛሬ ነገሮች ተለውጠው ያንኑን ሰው ዩናይትድ ስቴትስ እንደ አጋር እንደምትቆጥረው ትላንት ለመላው ዓለም በይፋ አሳይታለች። አህመድ አልሻራ ዋይት ሃውስን የረገጡ ብቸኛው የሶሪያ ፕሬዝዳንትም ሆነዋል። ሶሪያ ባለፈው ዓመት ነው ከ14 ዓመት የእርስ በርስ ጦርነት በኋላ አህመድ አልሻራን በመሪነት ያገኘችው። ዋሽንግተን የአልሻራ ስም ከዓለም አቀፍ ሽብርተኞች ዝርዝር ውስጥ እንዲጠፋ አድርጋለች። በሶሪያ ላይ ዋሽንግተን ጥለው የነበረው ማዕቀብም እንዲነሳ ሆኗል። የመንግስታቱ ድርጅትም ይህንኑ መንገድ በቅርቡ ይከተላል ተብሎ እንደሚጠበቅ ዘገባዎች አመላክቷል። የሶሪያ መንግስት አሜሪካ በምትመራውና በሶሪያ የሚገኘውን አይኤስን ወይንም የኢስላሚክ ስቴትን ለመዋጋት በ2014 የተመሰረተውን ጥምረት ይቀላቀላል ተብሎም ይጠበቃል። 98 ሀገራት የዚህ ጥምረት አባል ናቸው። ሶሪያ ግን ከነዚህ ሀገራት ውስጥ አልነበረችም። ይህንን አካሄድ ነው ትላንት ቀይራለች የተባለው። ዩናይትድ ስቴትስ በዚህ ሰዓት በዌስት ኤዥያ 19 ወታደራዊ መሰረቶች አሏት። ፕሬዝዳንት ትራምፕ የሚችሉትን በሙሉ ለሶሪያ እንደሚያደርጉ ለአቻቸው አህመድ አልሻራ ትላንት ቃል ገብተውላቸዋል። የሶሪያው ፕሬዝዳንት አህመድ አልሻራ ወይንም አልጅላኒ ዋይት ሃውስን ሲጎበኙ የትላንቱ በሶሪያ ታሪክ ውስጥ የመጀመሪያው ነው። ፕሬዝዳንት ትራምፕ ትላንት ሰኞ ከአልሻራ ጋር በዋይት ሃውስ በነበራቸው ቆይታ የሚቻላቸውን በሙሉ ለማድረግ ቃል መግባታቸው ተዘግቧል። ሶሪያ ለረጅም ዓመታት በዘለቀው የእርስ በርስ ጦርነት ምክንያት መውደሟ አይዘነጋም። ፕሬዝዳንት አልሻራም በሶሪያ ታሪክ በመሪነት ደረጃ ወደ ዋሽንግተን ሲያቀኑ መልሰው ግንባታው ላይ ለመነጋገር እንደሆነ ከጉዞ በፊት መግለጻቸው ይታወሳል። በአሳድ የአስተዳደር ዘመን እስከ 7 ሚሊዮን የሚደርሱ ሶሪያውያን ሀገራቸውን ጥለው ወደ ሌሎች ሀገራት እንደተሰደዱም ይነገራል። የአልሻራዋ ሶሪያ ከወራቶች በፊት በድሩዝና በቤድዋን ጎሳዎች መካከል በተፈጠረ ግጭት ወደ ቀውስ አምርታ እንደነበርም ይታወሳል። አሁንም ቢሆን የአዲሱ መንግስት ፈተና እንደሆነ ይታመናል። አህመድ አልሻራ ወይንም አልጅላኒ በቀድሞ ጊዜ የአልቃይዳ ኮማንደር የነበረ ሰው ሲሆን በአሜሪካም በሽብር የተፈረጀ ግለሰብ እንደነበር አይዘነጋም። ፕሬዝዳንት አህመድ አልሻራ ባለፈው ዓመት የረጅም ጊዜ አምባገነን የነበረውን የአሳድን አገዛዝ በኃይል ካስወገደ በኋላ ወደ ተለያዩ ሀገራት ጉዞ በማድረግ ከዲፕሎማሲው ዓለም ርቃ የነበረችውን ሀገራቸው ሶሪያን ለማቅረብ ጥረት እያደረጉ መሆናቸውን ከሮይተርስ ዘገባ ላይ ተመልክተናል። አህመድ አልሻራ በዋናነት ከዋሽንግተን የሚፈልጉት ማዕቀብ እንዲነሳላቸው ነው። ከፕሬዝዳንት ትራምፕ ጋር ከወራቶች በፊት በሳውዲ አረቢያ መገናኘታቸው ይታወሳል። ትላንት ከ6 ወራት በኋላ ነው ዳግም የተገናኙት። ኢራን ከአሜሪካ ጋር ሰላማዊ የኒውክሌር ድርድር ማድረግ እንደምትፈልግ ገልጻለች። ኢራን ከዩናይትድ ስቴትስ ጋር በኒውክሌር ፕሮግራሟ ዙሪያ ስምምነት ላይ መድረስ እንደምትፈልግ ይፋ አድርጋለች። ቴህራን ከዋሽንግተን ጋር ያለው የረጅም ጊዜ አለመግባባት እንዲፈታ ፈልጋለሁ ስል ብሔራዊ ደህንነቴን ግን አደጋ ላይ ጥዬ እንዳልሆነ ሊታወቅ ይገባል ብላለች። ዩናይትድ ስቴትስ የአውሮፓ ሀገራት ወዳጆቿና እስራኤል የኢራን የኒውክሌር ፕሮግራም ለሰላማዊ አገልግሎት እንደማይውል እናውቃለን በሚል ኢራንን ይቃወሟታል። ነገር ግን ኢራን እንደ ስጋታችሁ ሳይሆን ለሰላማዊ አገልግሎት የሚውል ነው ብትልም ተቀባይነትን አላገኘችም። ፕሬዚዳንት ትራምፕ ባለፈው ወር ሀገራቸው ቴህራን ፈቃደኛ ከሆነች ዳግም ለመወያየት ዝግጁ መሆናቸውን ገልጸው ነበር። ኢራን ዋሽንግተን እርስ በርስ የሚቃረኑ መልእክቶችን ነው የምትልከው ብላለች። ሁለቱም ሀገራት ለ5 ያህል ጊዜ በዚህ ጉዳይ ላይ ከዚህ ቀደም ተነጋግረዋል። ይኸው ንግግርም የተገታው የሰኔው ጦርነት መቀስቀሱን ተከትሎ ነበር። ሀገራቱን ስምምነት ላይ እንዳይደርሱ ያደረጋቸው የዩራኒየም የሚበለጽግበት ደረጃ እንደሆነም ታውቋል። ቴህራን እመኑኝ የኒውክሌር ቦምብ መታጠቅ ፍላጎቱ የለኝም፣ መላው ዓለም ይህንን ይረዳ እያለች ብትሆንም ማንም በቀላሉ ሊያምናት ምርጫው አላደረገም። ለምርጫ ቅስቀሳ ከጋዳፊ ገንዘብ የተቀበሉት የቀድሞ የፈረንሳዩ ፕሬዝዳንት ከ3 ሳምንት እስር በኋላ ተለቀዋል። የ5 ዓመት እስር ተፈርዶባቸው የነበረው የቀድሞ የፈረንሳዩ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንት እስር በኋላ በይፋ ተለቀዋል። ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ገንዘብ ከቀድሞው የሊቢያ መሪ ኮሎኔል ሞአምር ጋዳፊ በመቀበል ጥፋተኛ ተብለው የ5 ዓመት እስር ተፈርዶባቸው ነበር። ሳርኮዚ ከፈረንሳይ እንዳይወጡ እገዳ ተጥሎባቸው ከእስር የተለቀቁ ሲሆን ጥብቅ ቁጥጥርም ይደረግባቸዋል ተብሏል።
በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስ ጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት